ወበኪተ ፍጥረት ቀዳሚ ኩሉ እስከ ሰማይ ወበኪ ተሐደሰ ቀዳሚ ኩሉ ወበኪ ተሐደሰ ቀዳሚ ኩሉ ደብረ ፀሐይ እምድር እስከ ሰማይ ምራግ ደብረ ፀሐይ እስከ ሰማይ ወበኪ ተሐደሰ ቀዳሚ ኩሉ ፍጥረት ቀዳሚ ኩሉ ወበኪ ተሐደሰ ቀዳሚ ኩሉ ፍጥረት ቀዳሚ ኩሉ በአልባሰ ወርቅ ውጽብቶ ብርት በአልባሰ ወርቅ ውጽብቶ ብርት ውጽብቶ ብርት ውጽብቶ ብርት በአልባሰ ወርቅ ውጽብቶ ብርት ውጽብቶ ብርት በአልባሰ ወርቅ በአልባሰ ወርቅ ውጽብቶ ብርት በአልባሰ ወርቅ
ውጽብታው ብርት ውጽብታው ብርት ውጽብታው ብርት በአልባሰ ወርቅ ውጽብታው ብርት ውጽብታው ብርት በአልባሰ ወርቅ በአልባሰ ወርቅ ውጽብታው ብርት በአልባሰ ወርቅ ውጽብታው ብርት ውጽብታው ብርት ውጽብታው ብርት በአልባሰ ወርቅ ውጽብታው ብርት ውጽብታው ብርት በአልባሰ ወርቅ ሙሴን ርያ ገርገዴ ሙሴን ርያ ገርገዴ እዝራኔ ተናገራ ዘመራ ዳዊት እዝራኔ ተናገራ ዘመራ ዳዊት ሙሴን ርያ ገርገዴ ሙሴን ርያ ገርገዴ እልል እያላችሁ እግዚአብሔርን አመስግኑ። እልሌዳን ዋቀዮን ገለቴ ፈናፊ ኤጋ ፋርፈቶኒ ድልበታ ፋሩን ወፍጤሰን ጅሩ እልሌዳን ዋቀዮ ገለቴ ፈናፊ የፍሬ ሃይማኖት ሰንበት ትምህርት ቤት ወጣቶች ዝማሬ ያቀርበውልናል። በእልልታ እግዚአብሔርን አመስግኑላቸው። በእልልታ እግዚአብሔርን አመስግኑላቸው። አንድ ስልክ የጠፋ ስልክ። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለእግዚአብሔር ይሁን። ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ የዚህ ጥንታዊና ታሪካዊ ደብር ዋና አስተዳዳሪ፣ የመንጋው ጠባቂ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ምእመናንና ምእመናት በቅዱሱ ስፍራ የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። እንግዲህ ዛሬ ከቤተ ክርስቲያኗ 9 ታላላቅ በዓላት መካከል አንዱ ዕርገተ ወልድ ነው። ኢየሱስ ክርስቶስ ወደ ሰማይ ያረገ፣ በክብር ደመና ከፍ ከፍ አለ። ያ በመከራ የነበረ ሥጋ፣ በመቃብር የነበረ ሥጋ ይቀራል ተብሎ የተወራበት ምትሃት ነው ተብሎ የታወጀበት ሥጋ ዛሬ በክብር ወደ ሰማይ ከፍ ከፍ አለ ብላ ቤተ ክርስቲያን የራሷንም ከፍታ ለዘላለም የልጆቿንም ከፍታ የምትሰብክበት ከፍተኛውና ወደር የሌለው ከምድር ወደ ሰማይ የሄድንበት ከጌታ ጋር በክብር በቀኝ የምንቀመጥበት ሕይወታችን የሆነ በዓል ነው። ሁለተኛው በደብረ ምጥማቅ የብርሃኑ እናት የኢየሱስ ክርስቶስ እናት ድንግል ማርያም በተሰጣት ቃል ኪዳን ብሬት ሆና ለዘላለም አብርህ እያለ የተባለች የተዘመረላት የምትኖር የብርሃን እናት በአሕዛብ መካከል ለዘላለም የበራ ግን ለሁሉም የማይታይ ብርሃን በቃል ኪዳን ለዘላለም የሚበራ እንጂ እንደምትሃት በሌለችበት በሥጋ ድንገት በራ ተብሎ የሚነገር ያይደለ፣ ነገር ግን በቃል ኪዳኑ መሰረት ለዘላለም ብርሃን እንድትሆን ልጇ ስለወደደ ስለፈቀደ ስለመረጣት
የተፈቀደላቸው ለዘላለም አብርታ ስለምትኖር ደስ አይልም? እግዚአብሔር ይመስገን። ለዘላለም አብርታ ስለምትኖር ስለማናየው ስለማናውቀው ለተፈቀደላቸው ለሚታያቸው ያ ብርሃን ሲታይ በተገደበ አእምሮ ለተመረጡት ሲታይ ተገለጠች በብርሃን ተብሎ የሚነገረው አሁን ድንገት ዓለም በሚለው ቋንቋ የተወዛገበ እምነትም እውቀትም የለንም በቀደመው መስመር ስርዓት ነውና አስቀድሞ ያስቀመጠው ያን ብርሃን ያን የቃል ኪዳን ብርሃን ያን የፍቅር ብርሃን ያን የበረከት ብርሃን ዓለም ሲገለጥለት እግዚአብሔር ሲረዳው አይዛባውያኑንም ለማስተማር ያን የቀደመውን የሰጣትን ብርሃን የማይወሰድ ብርሃን የዘላለም ብርሃን በእውነት እግዚአብሔር ይመስገን። ስለዚህ የልጇ ብርሃን የማን ብርሃን? የልጇ የኢየሱስ ክርስቶስ ብርሃን። ያ ብርሃን ደግሞ የሚጠፋ ብርሃን አይደለም። የኢየሱስ ክርስቶስ ብርሃን የዘላለም ብርሃን ነው። ስለዚህ ከዚህ የተነሳ ደብረ ምጥማቅን ምናልባት ጊዜ ካለን ትንሹን ጫፉ የበዓሉ ዋነኛ አካል ስለሆነ አንድ ሐሳብ ሰጥቼ አልፋለሁ። ነገር ግን የልጇ በዓል የሷ በዓል ነው። እንዳታቀናኑና ግራ እንዳትጋቡ። ትልቁ በዓል የልጇ በዓል ይቀድማል። በደንብ እየሰማችሁ ነው? ስለዚህ ዕርገተ ወልድም ቤተክርስቲያናውን በየትኛው ዛሬ በአጋጣሚ ደብረ ምጥማቅ ከእናቱ በዓል ጋር አብሮ ተያያዘ። እንግዲህ ይህም በዓል እሷም ታከብራለች በመንፈስ የልጇን ክብር እመቤታችንም አብራ ታከብራለች። ቅዱሳን ሁሉ ያከብራሉ። ስለዚህ አብራ አክባሪ ናት። ይሄ ነው ብልጫው፣ ይሄ ነው አብራ ታከብራለች ይሄን በዓል። ምክንያቱም እሱ የሁሉ ከፍታ ነው። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ሰላሜ አሐድግ ለክሙ ወሰላመ አቡየ እሁበክሙ። ሰላሜን እተውላችኋለሁ የአባቴንም ሰላም እሰጣችኋለሁ። ይሄ በጣም የተወደደ ነገር ነው። ሰላም ያጣ ነበረ ማለት ነው። በዮሐንስ ወንጌል ምዕራፍ 14:27 ላይ ነው ይህንን ቃል የሚናገረው። ሰላም ያጣ ሰው ነበረ ወይም የሰላም አቅጣጫ የጠፋበት ሰው ነበረ። በጭንቅ በሐዘን የነበረ ሰው ነበረ። ኩሉ
ደብረ ፍጥረት ቀዳሚ